የድል ፕላዛና የቁርጥሚ ወንዝ ዳርቻ ግንባታ ተጠናቆ ለአገልግሎት ክፍት ስለሆነ በጣም ደስ ብሎናል። እንኳን ደስ ያላችሁ ማለት እወዳለሁ። ይሄ አካባቢ ምናልባት በአካባቢው የምትኖሩ የምታውቁት ሰዎች የነበረው የቆሻሻ መጣያ በላስቲክ ሰዎች ቤት ሰርተው እንደ ገደል አካባቢ ተቆጥሮ ጥቅም ላይ ያልዋለ ያነሳነው በአጠቃላይ ወደ 1000 ሰው አካባቢ ነው። ከዚህ ከድል ፕላዛ በታች ጋር ከ1000 ውስጥ ወደ 100 ያክል የሚሆኑ የቀበሌ ቤትና መሰል ቤቶች ያላቸው ለነሱ ጣውጥተን የተሻሉ ቤቶችን ገንብተን አዲስ ቤት አስረክበን ነገር ግን ከዛ በላይ የሆነው ቁጥር ይሄ ነው የሚባል ሰነድ የሌለው ነገር ግን ከተማ ውስጥ በተለያየ መንገድ ረጅም ዓመት የኖረ ማህበረሰብ ነው። የከተማችን ነዋሪዎች ስለሆኑ የሚማሩ ልጆች በስራቸው አላቸው። ከማስተናገድ ውጪ ሌላ ምንም አማራጭ ስላልነበረን ለነሱም በአራዳ ክፍለ ከተማ የነበሩትንም በማዶ በጎላ ሚካኤል በኩል በልደታ ክፍለ ከተማ ይኖሩ የነበሩትንም የመኖሪያ ቦታ አስተናግደን ትናንሽ ደግሞ ወደ ዳር ላይ ንግድ ያላቸውን በየኮሪደሩ ላይ የሰራነውን ሱቆች አስተናገድንና ይህንን ስፍራ ወደ ልማት አስገባን። ስናለማው እንደምታዩት ከፕላዛው በላይ የወዳ አቢሲኒያ አሁን እንደዚህ በተንጣለለ ሁኔታ እየሰራበት ያለው ከፊት ለፊቱ ያለው ፕላዛ ሱቆች ከመሬት በታች ደግሞ G-3 የመኪና ማቆሚያ ስፍራዎች አሉ። በአንድ ጊዜ ወደ 500 ተሽከርካሪዎችን ማቆም ይችላሉ። ተሽከርካሪ ማቆሚያው በከተማችን ላይ በዚህ በለውጥ ዘመን በአዲስ መንገድ ስታንዳርድ አስቀምጠን የሰራናቸው ወይ ደግሞ እየሰራናቸው ያሉ አይነቶች ናቸው። ከየትኛውም ቦታ ሆኖ የተሽከርካሪ ማቆም ወይም ደግሞ ሌሎች የኢቪ ቻርጂንግ አገልግሎት የሚፈልጉ ሰዎች በሞባይል መተግበሪያቸው ላይ መረጃ ማግኘት የሚችሉበት የፋየር ፋይቲንግ የሲሲቲቪ ካሜራ አጠቃላይ ሁሉንም ቴክኖሎጂ አሟልተን እጅግ ጽድት ያለ መጸዳጃ ቦታዎች ያሉት መኪናቸውን ያቆሙ ሰዎች በቀላሉ የማቆሚያ ስፍራ ማግኘት ብቻ ሳይሆን የበለጠ ደህንነት እንዲሰማቸው ለንብረታቸው ማሳደር የሚችሉበት ስፍራ እንዲሆን ተደርጎ ተገንብቷል። ቦታው ደግሞ ለመርካቶ ለተክለ ሃይማኖት ያለውን ቅርበት ማሰብ ይቻላል። እዚህ ተሽከርካሪ አቁሞ ቢዝነስ ማካሄድ ይቻላል። መርካቶ ላይ እዛ ሄዶ ነግዶ መምጣት ይቻላል። በጣም ስትራቴጂክ ስፍራ ነው። አካባቢው ወደ 7 ሄክታር የሚሆን መሬት ወደ አረንጓዴ ልማትና ለህዝቡ የጋራ መገልገያ እንዲሆን ተደርጎ ተገንብቷል። የስፖርት ሜዳ አለው፣ የህፃናት መጫወቻ አለው። በርካታ አነስተኛ አምፊቲያትሮች ወጣቱ ወጣ ብሎ ዘና የሚልበት አዛውንቱ አረፍ የሚልበት የወንዝ ዳርቻውም ከ2.2 ኪሎ ሜትር በላይ ተገንብቷል። ወደ ማዶ ወደ ጥቁር አንበሳ የሚሻገረውም
መንገድ ኮኔክቲቪቲው ጥሩ ተደርጎ ተሰርቷል፣ ድልድይም ተሰርቶለታል ማለት ነው። ስናየው ከሌሎች ኮሪዶሮቻችን አንፃር ጠበብ ያለ ስፍራ ይመስላል። ነገር ግን የያዘው ልማት በጣም ሰፊ ነው። ከዚህ ከዮድ አቢሲኒያ በተጨማሪ ወደ ታች ወረድ ካልን ሁለት ትልልቅ ካፍቴሪያዎችን እናገኛለን። በተለይ የኢትዮጵያ ወርቅ የሆነውን ውጪ ምንዛሬ የሚያገኘውን ቡናችንን የምናስተዋውቅባቸው ትልቅ የቡና ማስታወቂያና መሸጫ ስፍራም ዋና መንገድ ላይ ቅርብ በሆነ መንገድ ተሰርተዋል። እንግዲህ በአጠቃላይ ኢኮኖሚያዊ ፋይዳው ትልቅ ነው ማለት ነው። እዚህ አካባቢ ቅርሶቻችን የሚገኙበት በርካታ የኢትዮጵያ የመጀመሪያ ተብለው የሚጠሩ ለቱሪስቶች ለጎብኚዎች ክፍት ያደረግናቸው ያደስናቸው መሰረተ ልማቶች የሚገኙት ሐውልቶቻችን የሚገኙበት ከሁሉ በላይ የሁላችንም የጋራ የድል ሐውልት የሆነው የአድዋ ድል መታሰቢያ የሚገኝበት ስፍራ ነውና ቸርችል ሮድ በጣም ታሪካዊ ነው። እንደምታውቁት እነኚህን ሁሉ ባገናዘበ መንገድ የተገነባ ነው። ይሄንን ገንብተን ሌሎች ኮሪዶሮቻችን አካባቢም የልማት ተነሺ የሆኑ የከተማችን ነዋሪዎች ቢዝነሳቸው እንዳይቋረጥ እዚህ ስፍራ ላይ ደግሞ ቢሰሩ የሚመጥን አገልግሎት አላቸው፣ ለጎብኚዎች በቀላሉ ማስተናገድ የቱሪዝም መስህብ ተጨማሪ ግብአት መሆን ይችላሉ ብለን ስናስብ ጥሪ ያደረግንላቸው በተለይ በቦሌ ብራስ መስመር ላይ ያሉ ዮድ አቢሲኒያንም ጨምሮ እዚህ ጋር ስዕልና ሱቆች ይዘው የገቡትንም ጨምሮ በግብዣ ነው ወደዚህ ስፍራ ያመጣናቸው። እዛ ስፍራ በርካታ ሰው ይጠቀምበት ይገዛ እንደነበረ እናውቃለን። ቢዝነሳቸው እንዲቋረጥ አልፈለግንም። በዋናነት ይሄ ነው እኔን እንድንወስን ያደረገን። ስለ ከተሜነት ስናወራ ከተሜነት እንደው በራችንን ዘግተን በየግል መኖሪያ ቤቶቻችንና ቢዝነሳችን ህንጻ ውስጥ ብቻ የምንኖርበት አይደለም። ከተሜነት ጽዳት፣ ከተሜነት ውበት፣ ከተሜነት አረንጓዴ ልማት፣ ከተሜነት ጽዱ ጤናማ የመኖሪያ አካባቢ ነው። ለመኖር ምቹ የሆነ ከተማ የምንለው ይህን ሲያሟላ ነው። በተጨማሪ አገልግሎት መስጫዎች መንገዶቻችን ለትራፊክ ማሳለጥ በጣም የተመቹ እንዲሆኑ በቂ የመኪና ማቆሚያዎች ያሉን፣ እንደዛ ካልሆነ በስተቀር ከተሜነት መስፈርትን አናሟላ። አዲስ አበባ በዚህ ደረጃ የከተሜነት መስፈርትን በሚገባ ካላሟላች የኢትዮጵያ ከተሞች ከየት ይማራሉ? አዲስ አበባ ፈርቀዳጅ ሆና የመማሪያ ልምድ ማካፈያ ስፍራ መሆን አለባትና ዛሬ ወደዛ ደረጃ ስለመጣች የከተማችን ነዋሪዎች አብረን የሰራ ነው ውጤታማ ስለሆን እጅግ ደስ ይለናል። እንኳን ደስ ያላችሁ ማለት እወዳለሁ። እንግዲህ ስራ ስንሰራ ብቻችንን የምንሰራው ነገር የለም። እንደ ከተማ አስተዳደር እናስተባብራለን። ማህበራት አሉ። በግል ደግሞ በሰራነው ላይ አዳዲስ እንደዚህ ጨማምረው አሳምረው የሚሰሩ ጎበዞች አሉ። ይሄንንም ስፍራ እንዲህ ስናለማ በዋናነት ጀማሪ አርኪቴክቶችና የሲቪል ኢንጂነሮች ተደራጅተው የቅድም የምላችሁን 7 ሄክታር መሬት በሚገባው ውብ አድርገው አስጊጠው ሰርተውታል። የወንዝ ዳርቻውንም ጭምር ለአንድ ኮንትራክተር አልሰጠንም። እነኚህ ወጣት ልጆች ናቸው የሰሩት። እናመሰግናቸዋለን። ይህንን ደግሞ በአልሚነቱ በጣም የታወቀ ጎበዝ ታታሪ ኮንትራክተር ቲኤንቲ ኮንስትራክሽን አቶ ተስፋዬ በጣም አስቸጋሪ ስሎፕ የነበረው እንደ ገደል የሚቆጠር የነበረ ስፍራ ነው። በጣም ብቃትን ባሳየበት ውጤታማ የሆነና ጽድት ያለ ደረጃውን የጠበቀ ስራ ሰርቶ አስረክቦናል። ቲኤንቲ ኮንስትራክሽንን በጣም እናመሰግናለን። ይህንን ስራ በማስተባበር በኩል የዲዛይን እና ግንባታ ቢሮአችን አመራሮችን፣ ሰራተኞችን እና ኢንጂነር አያልነሽን በጣም እናመሰግናለን። አረንጓዴ ስፍራውን ዲዛይን አድርጎ አስውቦ በማሰራት በኩል የአረንጓዴና ውበት ቢሮአችን እና አቶ ግርማ ሰይፉ በጣም እናመሰግናለን። መንገዱን በጣም በቅርብ ነው ዲዛይን ተደርጎ ለኢኮኖሚ ያለውን ከፍተኛ ፋይዳ መነሻ በማድረግ ይህም ፓርኪንግ በተሟላ ሁኔታ አገልግሎት እንዲሰጥ እንዲሰራ በራስ አቅም የአዲስ አበባ መንገዶች ባለስልጣን እንዲሰራው ሰጥተን 1 ወር ባልሞላ ጊዜ ውስጥ ከነድልድዩ ጨርሶ ይሄው ዛሬ ክፍት ሆኗልና
አክራን በጣም እናመሰግናለን። ከሁሉ በላይ ከተማችን ላይ እጅግ በጣም የሚያሳቅቀን ሲያሳፍረንም የነበረ ወደ ወንዞች የሚለቀቅ ፍሳሽ ነው። አሁንም ገና ያልተሻገር ነው። በጣም እየታገልነው እየሰራንበት ያለ ነው። የአዲስ አበባ ውሃና ፍሳሽ በዚህ በኩል ዲዛይን ከማድረግና ስራው የሚሰራበትን ስታንዳርድ ሴት አድርጎ ሊሰራ በማድረግ ላደረገው አስተዋጽኦ በጣም እናመሰግናለን። እነኚህን ሁሉ ስራ በአማካሪነት የተሳተፈው የኢትዮጵያ ኮንስትራክሽን ኢንጂነሪንግ ድርጅትን ኢኢሲን በጣም እናመሰግናለን። ያስተባበራችሁ የተሳተፋችሁ አመራሮቻችን፣ ሰራተኞቻችን ከጉልበት ሰራተኛ ጀምረን በጣም እናከብራችኋለን፣ በጣም እናመሰግናለን። በዚህ ፍጥነት ያለ እናንተ ጥረትና ግረት የእንዲህ አይነት ውጤት ማየት አንችልም ነበርና ለሁላችሁም ያለንን ክብር መግለጽ እወዳለሁ። የወደ አቢሲኒያ ብዙ ቫልዩ ነው ይዞ የመጣው። እንደምታዩት በጣም ነው የሚያምረው ቤቱ። ብዙ ጊዜ አድዋ የሚመጡ እንግዶቻችንን ሌላ ሩቅ ቦታ ይዘን ሄደን ለማስተናገድ ጥረት እናደርግ ነበርና አሁን በራሳቸው የሚመጡ ቱሪስቶች ብቻ ሳይሆን ሁሉ ጊዜ የሚመጡ እንግዶቻችን እዚህ ጎበኞችዋል። ለዛ የሚበቃ የሚመጥን አድርጋችሁ እንዲህ ስላሳመራችሁት በጣም እናመሰግናለን። ሁሉ ጊዜ አዲስ አበባ ቢዝነስ እንዲስካሬጅ አያደርግም። ቢዝነስ የበለጠ እንዲበረታታ የበለጠ እንዲሰሩ ሰፊ የሥራ እድል እንዲፈጠር እጅ ለእጅ ተያይዘን ኢትዮጵያን እንድናበለጽግ ነውና ፍላጎታችን ጥረታችንም ይሄንን ነው የሚያሳየው። አብረን መስራታችንን እንቀጥል። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።